ከብዙ ጊዜ በኋላ። እንዴት ነሽ ብዬ አልጠይቅሽ። ምን እንደሚሰማሽ አውቃለሁ። እኔ ግን የምታውቅ አይመስለኝም። ቴፉዬ እንደዚህ ማሰብ የለብሽ። እውነት ለመናገር አንቺ ብቻ ሳትሆኝ እኔም ነበር ተስፋ የቆረጥኩት። ሳስበው ግን መነጋገር ያለብን ይመስለኛል። ጊዜው ደረሰ አይመስልሽም? ተነጋግረን የምንቀይረው ነገር አለ። ቢያንስ አንድ እንሆናለን። ተጋግዘን አብረን ቆመን እናሸንፋለን። ምኑን ነው የምናሸንፈው? ለምኑ ነው የምንታገለው? ንገረኝ እስኪ። ከዚህ በኋላ ምን እንዳይቀየር ነው? ምን እንደሚገርመኝ ታውቃለህ? ምኑ ገረመሽ? ሁሉም ነገር አበቃ ብዬ ነበር። ፈጣሪም ስቃይንና ሐዘኔን አይቶ በስተመጨረሻ ደስተኛ አደረገኝ ብዬ ነበር። ግን ሁሉም ነገር ተመልሶ ገደል ገባ። ተይ እንጂ እኔ ጨረቃ እንደዚህ አትበይ። እኛ እኮ ገና ብዙ ይቀረናል። እንደ አዲስ ተነስተን ደስተኛ መሆን እንችላለን። በቃ ልጃችንን ፈጣሪ አልፈቀደውም ይሆናል። ተው፣ ከዚህ በኋላ እንደዚህ አይነት ቃል ካፍ እንዳይወጣ በጭራሽ እንዳታደርገው። ፈጣሪማ ወዶና ፈቅዶ ነበር የሰጠን። ቢሆንም በቃ ሌላ ልጅ ይኖረናል። ሌላውንም እንደማይገሉብን በምን አወክ? ቆይ ማን ነው ጠላታችን? ማን ነው እንደዚህ ያደረገው? ያፌት ነበር፣ እሱም ሞቷል። ሉሊት እንዳትባል እሷ ለራሷ አብዳለች። ትዝታ እንዳትባል እሷም እስር ቤት ናት። ቆይ ማን ነው ጠላታችን? የኔ ናታን፣ ይሄ መጥፎ እድላችን ነው። አሁን ሳስበው አብረን እንድንኖር ፈጣሪ የፈቀደ አይመስለኝም። ረፊኔ ጨረቃ፣ በዚህ ልክ ተስፋ አትቁረጭ። ሁሉንም ነገር አስተካክለዋለሁ። እሺ። እና መቼ ነው አብረን መኖር እንጀምረው? የኔ ናታን፣ ወደዛ ቤት አልመለስም። ግን ከሁሉም ቦታ ትዝታ አለ። ከአንዱ ትዝታ አንዱ ይሻላል። ሌላ ቦታ ያለው ትዝታ የደበዘዘ ነው። እሺ፣ እና ምን እናደርግ? እሱን እኔም አላውቅም። አንሳው እንጂ። አይ በኋላ መልሼ እደውላለሁ። ከአንቺ ጋር ሆኜ የምን ስልክ ማንሳት ነው? እሺ። ይቅርታ አጎቴ፣ እንደዚህ መሆኑ ግድ ነበር። እንደዛ ባይሆን ሁሉንም ትጨርሳቸው ነበር። ካዲ። አዎ ካዲ። ግን ከአንተ አልብስ። አንተ ማለት እኮ እንደዛ ለፍታ ያሳደገችን እናቴን የከዳ ሰው፣ በገንዘብህና በጉልበትህ የምታስብ። ገና ቤት ከመግባቴ በፊት እዚህ ይላል ስለ ጽዮን ሳወራ ንቀኸኝ በጥፊ መታኸኝ። ያ የድሮ ጓደኛ ፍቅረኛ በጣም ቆንጅዬ ናት። ማነው እንዳትለኝ፣ የቢኒያም ፍቅረኛ ጽዮን ትባላለች እና የሌለን የተመቸች። ለትንሽ ቀን ብቻ ነው ባሱ፣ ከዛ መልሰታል። ሰማኛለህ? ሁለተኛ አይደለም ስሟን ጮክ ብለህ ልጠራ፣ ብታስባት እገልሃለሁ። ቢኒያም ቢሆን ፍቅረኛው ልትሆን አትችልም። እኔ ካልፈቀድኩ እሱን ለማንም ልትሆን አትችልም። እኔ በጥፊ መታኝ። የዛኔ ነበር ስትንቀኝ የተሳሳትከው። እረፍ አንተ ጫጩት። ባላርፍ ምን ልታደርገኝ? ልፍራህ እንዴ? አሳልፌ እንድሰጥ ያደረገኝ ስራ ነው። በጣም ጥሩ። ምን ማለት ነው ደግሞ? ተናገር እንጂ። እንድታወራ ፎቶ መስጠት አለብኝ እንዴ? ከያዝክ ስጠኝ፣ ወይም ድምጿን አሰማኝ። ነቃ እያልክ ነው። የመደንዘዣ ሰዓት አለፈ መሰለኝ። አሳየኝ አልኩህ እኮ። አላሳየም። የለኝም።
ሄሎ። አቤት አለቃ። ፎቶ ልኬልሃለሁ። ቶሎ በልና ስለ ማንነቱ አጣራን አለቅም። ስለ እሷ ምን ላጣራ? ስለ ሁሉም ነገር ከስሟ ጀምሮ የት እንደምትውል አጣራልኝ። እሺ አለቃ። ማታ 3 ሰዓት ላይ ስብሰባ አለብኝ። ትንሽ ቆይቼ ስደውልልህ መኪናና ልብስ ታመጣልኛለህ። እሺ አለቃ። ቶሎ በል። ስለ ልጅቷ አሁኑ ነው ማወቅ የምፈልገው። እኔ አይዞሽ አይዞሽ እስኪ ወደዛ አሮጊት። ቆይ አልፈልግሽም ስትባይ አስቢም እንዴ አሮጊት። እንደምን ይሻላል? እሺ በቃ የኔ ልጅ ተረጋጊ። እንደምን ይሻለኛል? ወይ አስሬ አላስቀምጥሽ። ጭራሽ አስርሽ ልታስቀምጭኝ የሚያምርሻል? ቆይ እራሳችሁን እንዴት ነው የምታዩት? አዎ ወደዛ አታስመስሉ። እንደምን ይሻልሻል? ሀይ አምላኬ። መጣች ደሞች። ተባብራችሁ ልታሳብጁኝ ነው? ምን ሆና ነው እንደዚህ የሆነችው? ያው እያወቅሽው ማነው ደግሞ? በጣም አዘንሽ አይደል? እረፊ። ባላልፍ ምን ልታደርጊ ነው? ጥያቄን የጠየቅኩሽ መልሽልኝ። በጣም አዘንሽ ወይ? ኡፍ! አሁንስ አበዛሽው። እውነት በጣም ነው የተጨማለቅሽው። ኧረ ተይ፣ አበዛሁት አይደል? ምን ልትሆኝ ነው? በስመ አብ። የተረገምሽ እዚህ ምስል ያለሽ ለምን ነው ዛሬ የቀረሽው? አላደረሰኝም። ያምሻል እንዴ? ያስደንግጥሽ። ምን ፈልገሽ መጣሽ እንዴ? በጣም ቆርቦኛል። ቆይ ለምን ትቀራለሽ? በዛ ላይ ትናንትና ለስላሳ እመጣልሻለሁ ብለሽኝ ነበር። ረሳሽው እንዴ? አሁን ቶሎ ብለሽ ከዚህ ሂጂ። የሆነ ሰው ካይሽ ችግር ይፈጠራል። ነግሬሻለሁ። እምቢ፣ አውርቦኛል። ምግብ ካልሰጠሽኝ እዚህ ንቅንቅ አልልም። ነገ እመጣልሻለሁ። በአሁን ቶሎ ሂጂ። አልሄድም። ሻይም ስጪኝ፣ ብርዶኛል። አንቺ አምሻል እንዴ? በቶሎ ጥፊ። አላሳዝንሽም እንዴ? እርቦኛል። በዛ ላይ ደግሞ በጣም ብርዶኛል። ባያድለኝ ነው እንጂ እኔም እኮ እዚህ ቤት ነዋሪ ነበርኩ። ደበቅ ብለሽ ጠብቂኝ። በቃ እመጣልሻለሁ። እሺ፣ ትክለ በይ። እየጠበኩሽ ነው። ምን አይነቷ ነው? ነግሬሻለሁ። ቆይ ያፌት ወንድሜ እንደነበር ታውቂ ነበር አይደል? ወንድሞችን አጠመድሽና ከዛ በኋላ ቤተሰቦችን አስጨረሽብኝ። አንድ ስለምታወሪው ነገር ምንም አታውቂም። አሁን አሳልፊኝ። አይ መጀመሪያ መልሽልኝ፣ ካለዛ ግን መውጣታችን። እረፊ። እኔ በጣም ደክሞኛል። እባክሽ አታስመስይ። ምን ተፈጥሮ ነው? አንቺ ደግሞ በማያገባሽ ነገር ጥልቅ አትበይ። አሁን ከፊቴ ጥፊ። እረፊ። አሁንስ በጣም አበዛሽ።
አባታት በጣም እንዴ አቺ ምን አባሽ ታደርጊያለሽ እዚህ? እንዴ ሲበርደኝ ጊዜ ሻይ ልጠጣ መጥቼ ነው። የምን አባሽ ሻይ ነው አንቺ? ጭራ እንጀራ ምርቦኝ ነው። ጭራሽ እንዴት አባሽ ብትደፍሪ ነው አንቺ ጅል? አሁን ከዚህ ጥፊ። እንዴ ሳልበላ አፈር አባሽ ብዬ የማትረቢ ሄጂ ሰው መሳይ ኤፉዬ እኔ ክራይ ደርሼ ልምጣ። እሺ ገኒ አሳልፊኝ። ይህንን ጥቁር ልብስሽን አውልቂው። ምንም እንዳላዘሽ አውቃለሁ። አፍሽን ዝጊ። ማውራትን የገረመሽ ይፍራታ እንግዲህ እድላችን ነው ያፌትን እናንተ አንድ ላይ አንሆንም በማለት ይፍራታ በጣም አሳስቧታል። እንግዲህ እንዲሁም ደግሞ ነፂ ይፍራታን እየወቀሳቻት ነው፣ ጥላት አርጋታለኝ። እንዲሁም ደግሞ ናታን ያው ታውቃላችሁ ያፌትን እንዳገተው እና ደግሞ እንግዲህ ያፌት እያስመሰለ ይሁን እውነት አብዶ ይሁን እውነት ራሱን እንደ እብድ አድርጎ ያፌትን እየከዳ ይሁን እንግዲህ ኢፍራታ የምታውቀው ያፌት እንደሞተ ብቻ ነው። ሊያንክር ምንም ነገር የምታውቀው ነገር የለም። እውነት ለመናገር በጣም ከባድ ነው። እና ደግሞ እንግዲህ ቢኒን ታውቁታላችሁ። እሱም እንዴት እንደሆነ ፊቱን ሁላችሁም ቢኒ እያላችሁ ነበረና አይቻለው። በጣም ከባድ ነው። እና ናታል ደግሞ እንግዲህ ያፌትን ሚስትህን ወስጃታለሁ፣ ቀምቻታለሁ፣ ሚስትህን ቀምቻታለሁ እያለ እያስፈራራው ምናምን በቃ እንጃ እረፍት ራሱ አላስተውም ማለት ነው። እያስፈራራው ምናምን ማለት ነው። እና በጣም ነው ያፌት እንደዚህ በመሆኑ በጣም ነው የገረመኝ ሆነ ለመናገር ማለት ነው። ግን እያስመሰለ ይመስለኛል። ጋይስ እስቲ በኮሜንት አሳውቁኝ።